መሲ አሁን ላይ በጣም ተጨንቃለች። ሁለት ሰው እያጨናነቃት ያለ ማለት ነው። በዚህ ናሆም እወድሻለሁ፣ አፈቅርሻለሁ ይላታል። በዚህ ደግሞ ቴዲን ተወደዋለች፣ ታፈቅረዋለች። ነገር ግን በመጨረሻ የሰማችው ነገር በጣም ነበር ያናደዳት። መውጣት አልችልም ብላ ወጥታ ሄዳ አግኝተው ነበረ። ነገር ግን ሄለን መንገድ ላይ ስላገኘችው ወደ ቤቷ ታመጣውና ስለ አዶኒ ሲመካከሩ አሁንም እዛው መጥፎ ስራ ውስጥ ሊገባ እንደሆነ ነው እያወሩ ከሄለን ጋር የሰማችው። ከዛ በፊት ግን ለሷ ከሄለን ጋር ሰራለሁ ግን መጥፎ ስራ መስራት አቁም ያለው እያላት ነበረ። እሱ ወደዛ ቤት የሄደው ፈልጎ ሳይሆን ከሄለን ጋር ይሄን መጥፎ ስራ ለመስራት ሳይሆን የሄደ የነበረው እሷን ለማግኘት መሲን ለማግኘት ነበረ። ነገር ግን መሲ ደግሞ በሱ ላይ ተስፋ እንድትቆርጥ የሚያደርጋት ነገር ተፈጥሯል ማለት ነው። መጀመሪያ እሱም ተስፋ ቆርጦ ነበረ። ምክንያቱም ናሆም ሚስቴ ናት፣ ፍቅረኛ አይነት የፍቅር ግንኙነት አለን ብሎ ከእጁ መንጭቆ ሲወስዳት ነበረ። በዛን ሰዓት እሱ ጥርጣሬ አድሮበታል። ምን አይነት ግንኙነት ነው ያላችሁ? ፍቅረኛሞች ናችሁ ወይ የሚል መስቀለኛ ጥያቄ ሲጠይቃት መልሲ ለዚህ ጥያቄ ምንም አይነት መልስ አላገኘችለትም ነበረ። አዎ ከማለት ውጭ ሌላ ምንም አይነት ምላሽ አላገኘችም። ቴዲን ብትወደውም ነገር ግን የሚሰራውና የሚያደርገው ነገር የጭካኔ ስለሆነ እየፈራችሁ ነው። ከሱ ጋር የፍቅር ግንኙነት መጀመር በጭራሽ አልፈለገችም። ናሆምን በጭራሽ አትወደውም፣ አታፈቅረውም። ነገር ግን በግድ የራሱ ለማድረግ እየሞከረ ነው። አሁን ላይ ምርጫዋ ሊሆን የሚችለው መሲ ናሆም ነው። ከዛ ውጭ ግን ቴዲ በጭራሽ ሊሆን አይችልም። ምክንያቱም ከዛ በፊትም በውስጧ ጥርጣሬ ነበር። አሁን ደግሞ ከሄለን ጋር ሲያወሩ የሰማችው ነገር የበለጠ በሱ ተስፋ እንድትቆርጥ አድርጓታል ማለት ነው። ከዚህ በኋላ መሲ ከማን ጋር ትሆናለች? ከናሆም ጋር ወይስ ደግሞ ከቴዲ ጋር? ሁለቱ ወንዶችስ እንዴት ነው ሰላማዊ መንገድ ሊፈጥሩ የሚችሉት? ቴዲ መሲን ይወዳታል፣ ናሆም ደግሞ መሲን ይወዳታል። ሁለቱም ይወዷታል። መሲ ግን የምትወደው ቴዲን ቢሆንም ነገር ግን የሚሰራው ስራ በጣም አስቸጋሪና ከባድ ስለሆነ ምናልባት ናሆምን ልትመርጥ ትችላለች። ምክንያቱም እያስፈራራትና ዛቻ እያደረሰባት ይገኛል ማለት ነው። ሄለን አሁን ላይ ቴዲና መሲ ምንም አይነት የፍቅር ግንኙነት እንደሌላቸው ነው የሚያውቁ። ናሆምና መሲ ደግሞ ፍቅረኛሞች ነን ብሎ ለቤሉል ነግሮታል። ቤሉል በትንሹም ቢሆን ናሆምና መሲ የፍቅር ግንኙነት እንዳላቸው ያውቃል ማለት ነው። ነገር ግን ናሆም ለቤሉል የሚነግረው መሲን እያስገደዳት እንደሆነ ሳይሆን እሷ ፈልጋ በግድ ወዳለው አፈቅራለሁ ብላ ከሱ ጋር እንደሆነች አስመስሎ ነበረ እየነገረው የነበረው ማለት ነው። በሌላ በኩል ሄለን ናት። ሄለን እንግዲህ ቴዲን መንገድ ላይ እነሱ በር ላይ ስታገኘው እሷን እየጠበቀ መስሏት ሰፍ ብላ ሄዳ ነበረ የጠየቀችው። እሱን በማግኘቷ በጣም ተደስታ ነበር። እሱ መሲን ለማግኘት መምጣቱን ሳይሆን የጠረጠረችውና ያሰበችው እሷን ልክ ከስራ ስትወጣ ጠብቆ እሷን ሰላም ለማለት ስለመሰላት እሷም ሄዳ እንግዲህ ሰላም ትለውና ወደ ቤታቸው እንዲሄዱ ተጠይቀዋለች። እሱም ወደ ቤታቸው ይሄድና አብረው ስራ መስራት እንዳለባቸው ትነግረዋለች። እሱ ግን መስራት ባይፈልግም ነገር ግን ቤቷ እስከሄደ ድረስ የምትለውን ነገር በሙሉ እሺ ማለት ስለነበረበት ያለችውንና ያወራችውን ነገር እሺ ብሎ ይወጣል። ያለችውና ያወራችው ትዕዛዝ ያስተላለፈችለት ደግሞ አዶኒ እየተከታተላት እንደሆነና አዶኒ እንዲገደል እየነገረችው ነበር። እሱም እንግዲህ ምንም ምርጫ ስላልነበረው እሺ ማለትን ነበር የመረጠው። ነገር ግን ይሄን ነገር ሲያወሩ አንድ የሚወደውንና የሚያከብረውን ነገር አጥቷል ማለት ነው። ይሄን ነገር መሲ ሰምታለች። መሲ ይሄን ሰማሽ ማለት ደግሞ ከቴዲ ጋር የመሆን ጭራሽ ፍላጎት አይኖራትም። ክላሷ ገብታ እያለቀሰች ነበር። ያለቀሰችው ስለ ዋሻት ነው። ይሄን መጥፎ ስራ እንደማይሰራ ነበር የነገራት። ነገር ግን እየሰራ እንደሆነ ስታቅ እንግዲህ ክላሷን ዘግታ ማልቀስ ትጀምራለች ማለት ነው። ሌላ ደግሞ ኤልሹ ናተኝ። ኤልሹ አሁን ላይ ኑኑን ልታሳግታት ነው። አዶኒ ኑኑን ይወዳታል፣ እንደሚወዳትም ነግሯታል ማለት ነው። ይህ መሆኑ ደግሞ በጣም እያናደዳት ነው። ኑኑን ከቤሉል ጋር እንዲለያዩ ብትፈልግም አሁን ግን አብረው እንዲሆኑ ፈልጋለች። ምክንያቱም አዶኒን እንድትለቅላት ማለት ነው። ኑኑን እያናደደችና እያቃጠለች አዶኒን የራሷ ለማድረግ ጥረት እያደረገች ነው ማለት ነው። እንግዲህ አዶኒን እንደምትወደውና እንደምታፈቅረው ማንም ሰው አያውቅም። እሷ ብቻ ናት የምታውቀው።
እንግዲህ ለጆ ብር ከፍላ ኑኑን ልታሳግታት ነው ማለት ነው። ጆ ብር ስትሰጠው እንግዲህ ከኋላ ሆና ሄለን እያየቻት ነበረ። ለምንና እንዴት እንደሰጠችው ስትጠይቃት እሷ ግን ፖስታ ቤት እቃ ተልኮለት ሌላ ሰው ልኮለት እንጂ እሷ እንዳልሰጠችው ነበር ለእናቷ እያስረዳቻት የነበረው። እሱ ግን ይህን ብር ከተቀበለ በኋላ ስራው ምን እንደሆነ ሲጠይቃት ሰዎችን ማገት እንደሆነ ትነግረዋለች። እሱ ግን ምን ማድረግ ያለበት እሺ ብሎ ኑኑን ከዚህ ጉድ ማውጣት ነው የሚፈልገው። ምክንያቱም ኑኑን እንደሚፈልጋት በጭራሽ አታቅም ኤልሹ ማለት ነው። ይህም ብታቅ ኖሮ ደግሞ ይህን ነገር አታደርገውም ነበረ። እሱ እሺ ብሎ ኑኑን ከዚህ ነገር ማውጣት ይፈልጋል። እሷም እንግዲህ ደስ ብሏት በደስታ ነበር የተመለሰችው። ሄለን ግን ይህን ነገር ማድረጓ በጣም ስላጠራጠራት ምን እያደረገች ነው የኔ ልጅ ወዴት እየሄድሽ ነው የሚል ጥያቄ ስጠይቃት እሷ ግን ልጅሽን ትጠራጠሪያለሽ ወይ? ለምን ተጠራጠርሽኝ? ለምን እንደዚ አይነት ጥያቄ ጠየቅሽኝ? እያለች እንግዲህ እናቷን እያፋጠጠቻት ነበረ። ሄለንም እንግዲህ ዝም ብሎ ከመሄድ ውጭ ሌላ ምንም አማራጭ የላትም። ምክንያቱም ፖስታ ውስጥ ምን እንዳለ አታቅም ማለት ነው። እና ልጇን እየተከታተለቻት ነው፣ የት እንደምትወጣ የት እንደምትገባ። ከዛሬ የምታውቀው ትምህርት ቤት እንደምትሄድ እንደምትማር እንጂ ከጆ ጋር ስትጃጃል እንደምትውል አታቅም ነበር ማለት ነው። ከዚህ በኋላ ግን ኤልሹ ኑኑን ታሳግታታለች ወይስ ደግሞ ኑኑን እንደምን ብሎ ይህ አግት ተብሎ ብር የተከፈለው ሰው ያድናታል? በቀጣይ ክፍል ነው ልናይ የምንችለው ማለት ነው። መስዬ ማን ትሆናለች? የናሆም ወይስ የቴዲ? ሁለቱ ጎረምሶች በጣም እየተፋጠጡ ነው። ሌላ ሄለንና ቴዲ ያወሩት አዶኒን የማስገደል ስራ ይሳካላቸዋል ወይስ አይሳካላቸውም? አሁን ላይ ሄለን ምንም አይነት ርህራሄ ለአዶኒ የላትም። ምክንያቱም ስራዋን እያበላሸባት ነው፣ እየተከታተላት ነው ምናምን። ይህን ነገር ግን መሲ መስማቷ ደግሞ ለአዶኒ ብዙ ጥቅም አለው። ምክንያቱም አዶኒን ታስገድለው እንደሆነ ማወቅ አለበት። ካላወቀ በመዘናጋት ህይወቱን ሊያጣ ይችላል። መሲ ደግሞ ይህን ነገር ሰምታ ዝም ትላለች ብዬ አላስብም። ለአዶኒ ትነግረዋለች። አዶኒ ጥንቃቄ ማድረግ ይጀምራል። ሄለንና ቴዲ ያሰቡት ነገር ይከሽባቸዋል ማለት ነው። እንግዲህ ሐረግ እንግዳ ያኛውን አፌ ውስጥ የሚገባ ክፍል 42 የሚፈጠረውን በቀጣይ ክፍል የምናይ ይሆናል። እስከዛ ባይ ባይ።